የ1 ሚሊዮን ዶላሩ አሸናፊ ማን የሚሆን ይመስላችኋል? ግምታችሁን አስቀምጡ። በዚህ አሮጌ ግቢ ውስጥ 1 ሚሊዮን ዶላር አለ። ተወዳዳሪዎች ለአንድ ሰዓት ያህል ተደብቀው በአዳኙ ሳይያዙ ከቆዩ የሚሊዮን ዶላሩ አሸናፊ ይሆናሉ። ተጫዋች አንድ ማርከስ ይባላል። እቅዱ በዘይት በርሜል ውስጥ መደበቅ ነበር። ስለዚህ በመጀመሪያ ሊቆምበት የሚችል ትንሽ ጉድጓድ ወደ ውስጥ ቆፈረ። ከዚያም የተስተካከለ የዘይት በርሜል በላዩ ላይ አደረገ። በርሜሉ ሙሉ እንዲመስልም ትንሽ ዘይት በላዩ ላይ ተደረገበትና ክዳኑ ተዘጋ። መደበቂያው ያበደ ይመስላል። ተጫዋች ሁለት ኢታን በአንድ አሮጌ ጎማ ውስጥ ተጠቅልሎ በመግባት መላ ሰውነቱን በከመለዳሪ ሸፈነ። ከውጪ ሲታይ ተራ አሮጌ ጎማ ብቻ ነው የሚመስለው። ተጫዋች 3 ሄነሪ አስቀድሞ ግቢ ውስጥ ከነበረው የጭነት መኪና ውስጥ ሞተሩን አወጣው። ስለዚህ ያገኘው ክፍት ቦታ ለሱ በትክክል የሚበቃ ነበር። ብቸኛው ጥያቄ ግን ይህ በእድሜ ገፋ ያለ ሰው እንዲህ ባለ ጠባብ ቦታ ውስጥ ለአንድ ሰዓት መቆየት ይችል ይሆን የሚለው ነበር። ተጫዋች 4 ዴቪድ ፍላጎቱ መሬት ስር መደበቅ ነው። ይህንን ለማሳካት በአንድ ክፍል ወለል ስር ትልቅ ጉድጓድ ቆፈረ እና ከላይ ወለል የሚመስል በር ሰርቶለት በውስጡ ተኛ። ከላይም በምንጣፍ ተሸፈነ። ይህኔ ክፍሉ የማያጠራጥር ሆነ። እናም እዚያ ውስጥ የሆነ ነገር አለ ብሎ የሚጠረጥር ማንም የለም። ተጫዋች 5 ማይክ ግቢ ውስጥ ባለው የጥድ ዛፍ ላይ ለመደበቅ ወሰነ። ለዚህም አስቀድሞ ያዘጋጃቸውን አርቲፊሻል ቅጠሎች አመጣ። መጀመሪያ ላይ ብዙም ባያስደንቅም አንዴ ከተደበቀ በኋላ ግን አዳኙ አስተውሎ ካላየ በስተቀር ለመገኘት በጣም አስቸጋሪ ነበር። ስለሆነም ሁሉም ነገር የሚወሰነው በአዳኙ ጥንቃቄና ትኩረት ላይ ነው። ተጫዋች 6 ሉካስ ጣራ ላይ የተሰቀለ አንድ አርቲፊሻል አሻንጉሊት ወይንም ዲስፕሌይ ለመምሰል አቀደ። አሻንጉሊቱን በመበታተን ቁርጥራጮቹን በራሱ ላይ አሰረ። ነገር ግን ግዙፍነቱ ከአሻንጉሊቱ ጋር አልመጣጠን አለው። በጓደኛው እርዳታ ልብሶቹና ሱሪውን በግድ ለበሳቸው። በመጨረሻም ትንሽ ወፍራም ከመምሰሉ ውጪ ብዙም እንከን አልነበረውም። ሁሉም ተጫዋቾች ከተደበቁ በኋላ የአንድ ሰዓቱ ፍለጋ ጀመረ። አዳኙ ግቢ ውስጥ እንደገባ መጀመሪያ አዘጋጁን ወይንም ሆስቱን ከራስ ፀጉሩ እስከ እግር ጥፍሩ ፈተሸው። ምክንያቱም አዘጋጁ ተጫዋቾቹ እንዲደበቁ ረድቷቸዋል። በጫማው ላይ ያለ አፈር ወይንም በእጁ ላይ ያለ ቀለም ፍንጭ ሊሰጥ ይችላል። በመቀጠል አዳኙ አካባቢውና ሊሆኑ የሚችሉ መደበቂያዎችን ለመቃኘት በድንገት የጭነት መኪናው ላይ ዘለለ። ይህ ሁኔታ ከስር ተደብቆ የነበረው ሄነሪን በጣም አስደነገጠው። አዳኙ የፍለጋ መንገዱን በአእምሮ ቀረጸና አደኑን ጀመረ። ወዲያው ትኩረቱ ግቢ ውስጥ ባለው የዘይት በርሜል ላይ አደረገ። ታዲያ ግን ማርከስ እድለኛ ነበር። አዳኙ ክዳኑን ከፍቶ ለጥቂት ሰከንድ ብቻ ነው የተመለከተው። ምንም አልጠረጠረም። ቀጥሎም ኢታን ወዳለበት አሮጌ ዕቃ ቤት አመራ። አዳኙ ሰው ሊደበቅበት ይችላል ያለውን ቦታዎች ሁሉ ፈተሸ። ነገር ግን ጎማው በጣም ግልጽ ቦታ ላይ ስለነበር አልጠረጠረም። በመቀጠል ክፍሎቹን አንድ ባንድ ለመፈተሽ አቀደ። ወደሚቀጥለው ክፍል ሲሄድ በድንገት ግቢው መሃል ያለውን የጭነት መኪና አስተዋለ። ልቡ የሆነ ሰው እዚህ ውስጥ እንዳለ ነገረው። መኪናውን በጥንቃቄ ዞሮ ከፈተሸ በኋላ የፊት ክዳኑን አነሳው። ጭንብል ያደረገው ሄነሪም አዳኙን ሊያስደነግጠው ሞከረ። እናም ሄነሪ የመጀመሪያ ተሰናባች ሆነ። አዳኙ ሄነሪን ካስወጣ በኋላ የዋና ገንዳውን ፈተሸ። ነገር ግን ገንዳው ለረጅም ጊዜ ጥቅም ላይ ስለዋለ የቆሻሻ መከማቻ ብቻ ነበር። ታዲያ ግን በድንገት